በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክቡር የሚሆን የመላእክት አለቃ የቅዱስ ራጉኤል በዓል በሚከበርበት ዕለት በታኅሳስ 1 ቀን የሚነበብ የሚጸለይ ድርሳን ይህ ነው። የመላእክት አለቃ የቅዱስ ራጉኤል ጸሎትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ስለ ቅዱሳን ክብርና ስለ ኃጥአን ሐሳር ሄኖክ እንዲህ አለ። በዚያን ጊዜ ጻድቃኖችና ሕጋውያኖች ከመቃብር ተነሱ፣ አንገታቸውንም መድፋት ተዉ፣ የክብር ልብስንም ተጎናጸፉ። እርሱም በሕያው እግዚአብሔር ዘንድ ሕይወትነት ያለው ልብስ ይሆናቸዋል። ልብሶቻቸው አያረጁም፣ ክብራቸውም በሕያው እግዚአብሔር ዘንድ አይፈጸምም። በእነዚያም ወራቶች ጽኑዓን የሆኑ ይህችን ዓለም ይገዙ የነበሩ ነገሥታት ተግዘው ባሉበት ቦታ ጥቂት ዕረፍት ያገኝና በሕያው እግዚአብሔር ፊትም ወድቀው ይሰግዱ ዘንድ ለመቅሰፍት ከታዘዙ መላእክት ዘንድ ፈቃድን ይጠይቃሉ። በዚያን ጊዜ ኃጢአታቸውን በፊቱ አምነው የመላእክትን ጌታ ያመሰግኑታል። የገዢዎች ገዢ የሚሆን የመላእክት ጌታ የተመሰገነ ነው ይላሉ። የነገሥታት ጌታ፣ የጽኑዓን ሰዎችም ጌታ፣ የባይለ ጸጋውም ጌታ፣ የክብር ባለቤት የእውቀትም ባለቤት እርሱ ነው። የተሰወረውም ሁሉ በእርሱ ዘንድ የተገለጠ ነው ይላሉ። ኃይልህ ለልጅ ልጅ ነው፣ ጌትነትህም ለዘላለም ነው። ምስጢርህም የረቀቀ ነው፣ ለመመራመር አይቻልም። ለቸርነትህም ስፍር ቁጥር የለውም። አሁንም ነገሥታቱን የሚገዛ በነገሥታቱም ሁሉ ላይ የሚነግስ ጌታን እናመሰግነው ዘንድ ወደድን ተገደድንም። ፈጽመንም እናመሰግነው ዘንድ እናከብረውም ዘንድ ጌትነቱንም እናምዝ ዘንድ እረፍትን ማን በሰጠን አሉ። አሁንም ጥቂት እረፍት ለማግኘት እንሻለን፣ ነገር ግን አናገኝም። ከመንግሥተ ሰማያት ወጥተን እንሄዳለን፣ መከታ አናገኝም። ብርሃን ከፊታችን ጠፋ፣ ለዘላለሙም መኖሪያችን ጨለማ ይሆናል። አለኝታችን ወይም ተስፋችን በመንግስታችን የዙፋን ስልጣን ላይ ስለነበረ አስቀድመን አላመነውምና የነገሥታትን ጌታ እርሱን አላመሰገንምና ለጌታችን እግዚአብሔር በሰራው ሥራ ሁሉ ምስጋና አላቀረብንምና ጌትነታችንም በደከምንበት መከራን በተቀበልንበት ቀን አላዳንንም። ጌታችንና አምላካችን እግዚአብሔር በሥራ ሁሉ በቸርነቱና በፍርዱም የታመነ ነውና የበደልነውን ኃጢአትና ምን ዘንድ እረፍት አናገኝም ይላሉ። የተስፋ ፍትሐን አያገኙም። ስለ ክፉ ሥራችን ከፊቱ ተፈርዶብን እንሄዳለን፣ ኃጢአታችንም ሁሉ በእውነት ተቆጠረ ይላሉ። አለመብላታችን አለመጠጣታችን ወደ ሲኦል ጥልቅነት ከመውረድ አትከለክልምና አሁንም ሰርቀን ቀምተንም ባገኘነው ገንዘብ ሰውነታችን ትርካ ይሏቸዋል አለ። ከዚህ በኋላ በዚያ በአዳም ልጅ በክርስቶስ ፊት ኀፍረትን ይጎናጸፋሉ። ፊታቸውን በጨለማ ይሸፈናል፣ ከፊቱም ተሰደው ይሄዳሉ። በእሱና በመካከላቸውም ሰይፍ ይተከላል፣ ስልጣንም ጸንቶ ይኖራል። ነቢይ ጻድቅና የተመረጠ ሄኖክ መላእክት ሲያመሰግኑት አይቶና ሰምቶ የእግዚአብሔር አብ አካላዊ ቃል የሚሆን ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንዲህ አለ። ያን ቀዳማዊ ቃል ድምፃቸውን ከፍ አድርገው በፍጹም ምስጋና ያመሰግናሉ። ቀዳማዊ ቃልም የተባለ የእግዚአብሔር አብ አካላዊ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ተናግሮ መሰከረም። ካህንና ነቢይ የሚሆን ወልደ ነጎድጓድ ወንጌላዊ ቅዱስ ዮሐንስም ሄኖክ ከተናገረው ቃል ጋር በማስተባበር እርሱ ራሱ በጻፈው ወንጌል መጀመሪያ ላይ እንዲህ አለ። ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር አብ ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም ምን የሆነ የለም። ዳግመኛም ሄኖክ እንዲህ አለ። ከፍጥረት ዓለም አስቀድሞ ያለ ዛሬም ለዘላለሙም የጊዜ ገደብ የሌለበት ጌታ ከሚካኤልና ከገብርኤል ከሩፋኤልና ከኡራኤል ከራጉኤልና ከፋኑኤል ሌሎችም ስፍር ቁጥር ከሌላቸው መላእክት ጋር መጣ። ከሊቃነ መላእክት ጋር አንዱም መልአክ ይኸው ራጉኤል ነው።
ወደ እኔ መጣና ሰላም አለኝ። በቃሉም አንተ ለበጎ ነገር የተፈጠርክ የባለ አእምሮ ልጅ ነህ ብሎ የመዋል ገንዘቡ የሆነ ጌታም ረድኤቱ በአንተ ላይ አደረ፣ ቸርነቱም አይለይህም አለኝ። ከጥንት ጀምሮ ፍቅር አንድነት ከእርሱ ተገኝቷልና ለዘላለሙ የሚሆን ተድላ ደስታ በስሙ ይደረግልሃል አለኝ። እንደዚሁም ለዘላለሙ ሁሉም ነገር ይደረግልሃል። ለዘላለሙም ረድኤቱ ሳይለይህ ደጋጎች ሰዎች ካንተ ጋር በስራቸው ጸንተው ይኖራሉ። ማደሪያቸው ወይም መኖሪያቸው ካንተ ጋር ይሆናል። እድል ፈንታቸውም ካንተ ዘንድ ነው። ለዘላለሙም ካንተ አይለዩም። ከዚህ ሰው ልጅ ከክርስቶስ ጋር እንደዚህ ዘላለማዊ ዘመን ይኖራቸዋል። በእግዚአብሔር ስም ስላመኑ ለወዳጆቹ ለጻድቃን ለዘላለም ፍቅር አንድነት ይደረግላቸዋል አለ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች በውስጥ በአፋ ንጽሕት የምትሆን ከመቤታችን ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ሰው ስለመሆኑ አስቀድሞ ሲናገር ሄኖክ ስለ ሰው ልጅ ስለ ክርስቶስ እንዲህ ሲል ተናገረ። ይህም ሄኖክ የእግዚአብሔርን የጌትነቱን ዙፋን የሚጠብቁና በቅድስናው አዳራሽ ዙሪያ ከበው የሚቆሙ የመላእክት አለቆች ከሱሪያልና አፍኒን ከኪሩቤልና ከሱራፌል ጋር የመላእክት አለቃ ቅዱስ ራጉኤልን ተገልጾለት ያየ ጻድቅ ሰው ነው። እንዲህም አለ። በአራቱ ማዕዘን በእሳት ወንዝ የተከበበ ቤት አየው። በዚያም ሕያው የሚሆን የጌታ ጸጋ ክብር ተመልቶበታል። ኪሩቤልና ሱራፌል አፍኒንና ራጉኤልም የዚህን ቤት ዙሪያ ከበውታል። እነዚህ የማያርፉ የማያንቀላፉ ናቸው። የጌትነቱንም ዙፋን ይጠብቃሉ። ዳግመኛም ሄኖክ የእግዚአብሔር የጌትነቱ ክብር ሲመሰገን ሰማ። ኃይሉ የሚገለጥበትም ይህ ራጉኤል እንደሆነም መሰከረ። እንደዚሁም ራጉኤል የልዑል እግዚአብሔር የኃይሉ መልአክ እንደሆነ ሱራፌልና ኪሩቤል አፍኒንና ራጉኤልም የጌትነቱ ዙፋን አበጋዞችም ናቸው ሲል እርሱ ሄኖክ ተናገረ። ከሊቃነ መላእክት አንዱ ራጉኤል እንደሆነ ሁሉም ከልዑል የጌትነት ዙፋን ስርም የሚፈልቁ ኪሩቤል ላይ ስልጣን ያለው ገብርኤል እንደሆነ የሚያውቁ ዘንድ ሄኖክ ተናገረ። ገብርኤልም በኪሩቤል ላይ የመላእክት አለቃ ከሆነ ዘንድ ራጉኤልም የመላእክት አለቃ ነው። ከሱራፌልና ከኪሩቤል አንድነት ጋርም በመተባበር ይኖራልና። ሱራፌል የመላእክት አለቆች ቢሆኑም እርሱ ቅሉ አፍኒንም የመላእክት ሁሉ አለቃ ነው። በልዑል የጌትነት ዙፋን ዙሪያ እንደዚሁም በቅድስናው አዳራሽ ደጅ ሲጠኑና ሲጠብቁ ከኪሩቤልና ከሱራፌል ጋር በእኩልነት ክብር ሄኖክ አይቶታልና። ስለሆነም እሊህ ሱራፌል የመላእክት አለቆች ናቸው። አቡ ቀለምሲስ የተባለ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ አለ። በዚያን ጊዜ በሰማይ የተከፈተች ደጃፍ አየው። ከዚያም እንደ መለከት ያለ ድምፅ ሰማው። የምሰማውም ድምፅ እንዲህ ሲል ተናገረኝ፣ ከዚያ ወደዚህ ውጣ፣ ከዚህም በኋላ የሚሆነውን ሁሉ አሳይሃለሁ አለኝ። በዚህችም ሰዓት በመንፈስ ነበርኩና እነሆ በሰማይ ዙፋን ተዘርግቷል። በዙፋኑም ላይ የተቀመጠው ሲመለከቱት ህብረ መልኩ የኢያስጳዲንና የሰርዲኖን ድንጋይ ይመስላል። በዚህም ዙፋን ዙሪያ የከበረ አረንጓዴ ድንጋይ የሚመስል ቀስተ ደመና አለ። በዚህ ዙፋን ዙሪያም 24 ዙፋኖች ነበሩ። በእነዚህ ዙፋኖች ላይ 24 አረጋውያን ሊቃውንቶች ተቀምጠዋል። ነጫጭ ልብስ ለብሰው በራሳቸውም ላይ የወርቅ አክሊል ተቀዳጅተው አየሁ አለ። ከዙፋኑም የመብረቅ ብልጭልጭታና የነጎድጓድም ድምፅ ይሰማል። ከዙፋኑ ፊት ለፊትም 7 መብራቶች ይበራሉ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዚህ ዙፋን ፊት ብርጭቆ ወይም ብርሌ የሚመስል ባህር አለ። በዙፋኑ የዙሪያ ማዕዘንም ሁለመናቸው በአይን የተመሉ 4 እንስሶች አሉ። የፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም በሬ ወይም ጥጃ ይመስላል። ሶስተኛውም እንደ ሰው ፊት አለው። አራተኛውም እንስሳ እንደሚበራ ሞራ ይመስላል። 4ቱም እንስሶች ለእያንዳንዳቸው 6 ክንፍ አሏቸው። ሁለመናቸውንም በአይን የተመሉ ናቸው። ያለ እረፍትም ቀንና ሌሊት ቅዱስ
ቅዱስ ቅዱስ እግዚአብሔር የአማልክቶች አምላክ ቅድመ ዓለም የነበር ለዘላለሙም በክብር በጌትነት ትኖራለህ እያሉ ያመሰግናሉ። እሊህ እንስሶችም በዙፋን ላይ ለተቀመጠው ለዘላለሙ ሕያው ሆኖ ለሚኖረው ጌታ ክብር እየሰጡ ምስጋናን ባቀረቡ ጊዜ 24ቱ አረጋውያን በዙፋኑ ላይ በተቀመጠው ፊት ይንበረከካሉ። ለዘላለሙም ሕያው ሆኖ ለሚኖረው ይሰግዳሉ። አቤቱ አምላካችን ሆይ ሁሉን ፈጥረሃልና የተፈጠረውም ሁሉ በአንተ ፈቃድ ይኖራልና ለአንተ ክብር፣ ኃይል፣ ምስጋና ይገባሃል እያሉ አክሊላቸውን በዙፋኑ ፊት ያኖራሉ። እንግዲህ አቡ ቀለምሲስ የተባለ ዮሐንስ ያያቸው እኒህ 24ቱ አረጋውያን ካህናተ ሰማይ እንደሆኑ እንመልከት። እነሆ አቡ ቀለምሲስ ዮሐንስ እነርሱ ካህናተ ሰማይ እንደሆኑ አስረድቷልና። ዳግመኛም አቡ ቀለምሲስ የተባለ ዮሐንስ እንዲህ አለ። በዙፋኑ ፊት በአራቱ እንስሶችና በ24ቱ አረጋውያን ወይም ሽማግሌዎች መካከል በግ አየሁ። እርሱም እንደታረደ በግ ነው። 7 ቀንዶችና 7 ዓይኖችም ነበሩት። እነርሳቸውም በምድር ሁሉ ላይ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው በስተቀኝ በኩል ከዚያ መጽሐፍን ወሰደ። መጽሐፏንም በወሰደ ጊዜ 4ቱ እንስሶችና 24ቱ አረጋውያን ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም የቅዱሳን ጸሎት የሚሆን ዕጣን የተመላበትን የወርቅ ጥና ያዙ። በዚያም በበገና መዝሙር ይዘምራሉ። ኢሳይያስም እሊህ ሱራፌል ካህናት ስለመሆናቸው ሲናገርና ሲመሰክር እንዲህ አለ። ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን እጅግ ከፍተኛ በሆነና ልዕልና ባለው ዙፋን ላይ ተቀምጦ አየሁት። መቅደሱንና አዳራሹንም መልቶት ነበር። ሱራፌልም በአካባቢው ቆመው ነበር። ለእያንዳንዳቸውም 6 ክንፍ አላቸው። በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ፣ በሁለቱ ክንፎቻቸውም እግራቸውን ይሸፍናሉ፣ በሁለቱ ክንፎቻቸውም ይበራሉ፣ በአየር ላይም ይንሳፈፋሉ። አንዱም ከሌላው ጋር አሸናፊ የሰራዊት ጌታ ቅዱስ 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 እየተባልክ ትመሰገናለህ፣ ምስጋናህም በሰማይ በምድር የመላ ነው እያሉ በታላቅ ቃል ይጮኻሉ። ከጩኸቱም የተነሳ የመቃኑና የመድረኩ መሰረት ተነዋወጠ። በቤቱ የጩኸቱ ኃይል መላ አስተጋባም። እኔም ከንፈሮቼ የረከሱብኝ ሰው ስለሆንኩና ከንፈራቸው በረከሰባቸው ሰዎችና ሕዝብ መካከል በመቀመጤም ዓይኖቼ የሰራዊትን ጌታ የነገስታትንም ንጉሥ እግዚአብሔርን አይተዋልና ወዮልኝ ጠፍቻለሁ አልኩኝ። ከሱራፌልም አንዱ ከመሰዊያው በጉጠት የእሳት ፍም ይዞ ወደ እኔ እየበረረ መጣ። በእርሱም ከንፈሮቼን እየዳሰሰ እነሆ ከንፈሮችህ በዚህ እሳት መዳሰስ በደልህ ካንተ ተወገደልህ፣ ኃጢአትህም ተሰረየችልህ አለኝ። እነሆ እሊህ ሱራፌል በቁርባኑና በመሰዊያው ፊት የሚያገለግሉ ካህናት እንደሆኑ እንመልከት። ነቢዩ ኢሳይያስ ከሱራፌል አንዱ ከመሰዊያው በጉጠት የእሳት ፍም ይዞ ወደ እኔ እየበረረ በመምጣት ከንፈሮች እንዳሰሳቸው ብሏልና። ዳግመኛም ስለማይጠንታቸውና ከዚያም ከምስጋናቸው የከፍታ ድምፅ ከጩኸታቸውም የተነሳ የመድረኩና የመቃኑ መሰረት ስለመነዋወጡና በመቅደሱም ጢሱ ስለመምላቱ መስክሯልና። ስለዚህም ነገር ይህ ራጉኤል የመላእክት ሁሉ አለቃ ነው አለ። እሱ ራሱ ሄኖክም ቅዱስ ራጉኤልን ከኪሩቤልና ከሱራፌል እንዲሁም ከሊቃነ መላእክት ከአፍኒንና ከሱሪያል ጋር በክብር ትክክል እንዳለ አይቶታልና። ከታላላቅ የመላእክት አለቆች ከአፍኒንና ከሱሪያል ከሱራፌልና ከኪሩቤል ክብር ጋርም ትክክል ሆኖ ነቢዩ ሄኖክ እንደተመለከተው እኛም ቅዱስ ራጉኤል የመላእክት ሁሉ አለቃ እንደሆነ አውቀን ተረዳን። የመላእክት አለቃ የቅዱስ ራጉኤል ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና
ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ያስበን ይቅርም ይበለን ለዘላለሙ አሜን። አቡነ ዘበሰማያት